ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አደራችሁ። ዕለተ ሐሙስ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ሻሮን ለርነር ነው። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርባለን። እዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። አሜሪካ በቅርቡ በኢራን ላይ ወታደራዊ ጥቃት ልትፈጽም ትችላለች የሚል ግምት መኖሩን አንድ የእስራኤል ከፍተኛ ባለስልጣን ገለጹ። በእስራኤል አረብ ዜጎች በየቀኑ በጥይት ተኩስ መገደላቸው እጅግ አሳሳቢ እንደሆነ ቀጥሏል ተባለ። በእስራኤል ታሪክ የባህር ኃይሉ በተዋጊ መርከብ ለአንዲት ሴት ጦር አዛዥ ለመጀመሪያ ጊዜ ኃላፊነት መስጠቱ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቋቋሙት የጋዛ የሰላም መማክርት ዛሬ የመጀመሪያ ስብሰባውን በዋሽንግተን ያካሂዳል ተብሎ ይጠበቃል። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። አሜሪካ በቅርቡ በኢራን ላይ ወታደራዊ ጥቃት ልትፈጽም ትችላለች የሚል ግምት መኖሩን አንድ የእስራኤል ከፍተኛ ባለስልጣን ገለጹ። አሜሪካ ኢራንን በቅርቡ ታጠቃለች ተብሎ ቢገመትም ፕሬዝዳንት ትራምፕ እስካሁን የመጨረሻ ውሳኔ ያልወሰኑ መሆኑን የዜና ምንጫችን ገልጿል። አሜሪካ በኢራን ላይ ወታደራዊ ጥቃት የምትፈጽም ከሆነ እስራኤል ከተወሰኑ ቀናት በፊት ስለ ጥቃቱ እንደሚነገራት አሜሪካ መልእክት አስተላልፋለች ተብሏል። እስራኤል የጦር ዝግጅቷን የበለጠ የጨመረች መሆኑን ተገልጿል። ይህም በቅርብ ቀናት ውስጥ በኢራን ላይ ጥቃት የሚፈጽም መሆኑን የሚያመላክት ነው በማለት የሲኤንኤን ቴሌቪዥን ጣቢያ ዘግቧል። በመከላከያ ሰራዊቱ የህዝብ ደጀን ክፍለ ጦር ዋና አዛዥ ሜጀር ጀነራል ሻይ ካልፐር እስራኤል ከኢራን ለሚተኮሱ የጦር መሳሪያዎች አስፈላጊውን ምላሽ ለመስጠት መዘጋጀቷን ትላንት በክኔሴት የውጭና ደህንነት ቋሚ ኮሚቴ ስብሰባ ወቅት ተናግረዋል ተብሏል። የደጀን ክፍለ ጦሩ በሚያገኘው መረጃ መሰረትም አስፈላጊውን ዝግጅት እያደረገ መሆኑን ጀነራል ሻይ ጨምረው ገልጸዋል ተብሏል። ባለፈው ዓመት ሰኔ ወር በነበረው ጦርነት ከኢራን ለሚተኮሱ ከባድ የጦር መሳሪያዎች ለህብረተሰቡ የ10 ደቂቃ ማስጠንቀቂያ አስቀድሞ መነገሩ መሰጠቱ ጥሩ እንደነበር የደጀን ክፍለ ጦር ዋና አዛዥ ሜጀር ጀነራል ሻይ ጨምረው ገልጸዋል ተብሏል። በእስራኤል አረብ ዜጎች በየቀኑ በጥይት ተኩስ መገደላቸው እጅግ አሳሳቢ ሆኖ እንደቀጠለ ነው። ትላንት በሃይፋ ከተማ አሊሳ ከተባለው ሰፈር መግቢያ አካባቢ 2 በ25 ዓመት ዕድሜ ክልል የሚገኙ ወጣቶች ተገድለዋል። የግድያው ምክንያት በወንበዴ ቡድኖች መካከል ለረዥም ጊዜ በቆየ አለመግባባት ምክንያት መሆኑን የፖሊስ ሰራዊት አስታውቋል። ይህ በእንዲህ እንዳለ ትላንት ላኪያ በተባለው ሰፈር ኦሳማ አቡ አቢድ የተባለው የ30 ዓመት ግለሰብም በጥይት ተኩስ ተገድሏል። 2026 ዓ.ም ከገባ አንስቶ እስከ ዛሬ ድረስ በአረብ ማህበረሰብ የተገደሉ ዜጎች ቁጥር 53 ደርሷል ተብሏል። በእስራኤል ታሪክ የባህር ኃይሉ በተዋጊ መርከብ ለአንዲት ሴት ጦር አዛዥ ለመጀመሪያ ጊዜ ኃላፊነት መስጠቱ ተገለጸ። ቃል አቀባያችን ሮኢ ሻሮን ካደረሰን ዘገባ መረዳት እንደቻል ነው በምህጻረ ቃል ሬሽ ተብላ የምትጠራው ሻለቃ ማዕረግ ያላት ሴት ዛሬ በባህር ኃይሉ የአንዲት ተዋጊ መርከብ የአዛዥነትን ስልጣን ትረከባለች ተብሏል። የጦር አዛዧ ከ10 ዓመታት በፊት በመከላከያ ሰራዊቱ ብሔራዊ ግዳጇን መወጣት የጀመረች ሲሆን ብዙ ስልጠናና የሥራ ኃላፊነቶችን በባህር ኃይሉ ወስዳለች ተብሏል። ደቦራ የተባለችው የቅኝት መርከብን በኃላፊነት የምትቆጣጠር ሲሆን ኃላፊነቱ የግለሰቧን ኃላፊነት መወጣት የሚያሳይና በጦርነቱ ያላትን ተሳትፎ የሚገልጽ ነው ተብሏል። ከተሳተፈችባቸው ዘመቻዎች መካከልም ሄጽ ኻባሻን የተባለው ዘመቻና የሐማስና ሂዝቦላን አመራሮች መደምሰሱ ላይ ወደ እስራኤል በአየር ላይ የሚተኮሱ የጦር መሳሪያዎችን መከላከሉ በአብነት የሚጠቀሱ ናቸው ብሏል የእስራኤል ጦር ሰራዊት። በእስራኤል ጦር ሰራዊት ሴት ወታደሮች የሚያበረክቱት አስተዋጽኦ እጅግ ከፍተኛ መሆኑ ቢታወቅም በጦር ግንባሮችና አንዳንድ ወሳኝ እዞች ውስጥ በሚፈለገው መልኩ እድል አለማግኘታቸው ብዙ አነጋጋሪ ሆኖ መቆየቱ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቋቋሙት የጋዛ የሰላም ምክር ቤት ዛሬ የመጀመሪያ ስብሰባውን በዋሽንግተን ያካሂዳል ተባለ። የጋዛ ሰርጥ ምክር ቤት ለመልሶ ማቋቋሚያ ገንዘብ ለማሰባሰብና የባንክ ሂሳብ ቁጥር ለመክፈት ይጥራል ተብሎ ይጠበቃል። በሰላም ምክር ቤቱ አባል ለሆኑ ሀገራት የተላከው ሰነድ እንደሚገልጸው የመልሶ ማቋቋሚያው ገንዘብ ከምክር ቤቱ አባል ሀገራት ከሌሎች ሀገራትና ድርጅቶች ይሰባሰባል ብለዋል።
እስራኤል በሰላም ምክር ቤቱ አባል መሆኗ ይታወቃል። ገንዘብ ስለማዋጣቷ የጠቅላይ ሚኒስትሩ ቢሮ እስካሁን ምላሽ አለመስጠቱን ቃል አቀባያችን ጊሊ ኮሄን ካደረሰችን ዘገባ መረዳት ችለናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀናት በፊት እንዳስታወቁት የሰላም ምክር ቤቱ ለጋዛ መልሶ ማቋቋሚያ $5 ቢሊዮን እንዲዋጣ ይደረጋል ማለታቸው ይታወሳል። ኢራን የአየር ክልሏን ለ10 ሰዓታት ያክል ዛሬ ለበረራ የምትዘጋ መሆኑን አስታወቀች። ኢራን የአየር ክልሏን ለመዝጋት የወሰነችው በደቡብ የሀገሪቱ ክፍል በኩል አስቀድሞ የታቀደ የሚሳኤል ማስወንጨፍ ስለሚኖር ነው ተብሏል። ይህ በእንዲህ እንዳለ በኢራንና አሜሪካ መካከል 2 ጊዜ ድርድር ተካሂዶ በቅርቡ የሚቀጥል ነው ቢባልም ሁለቱ ሀገራት ጦርነት ይገጥማሉ የሚለው ግምት ከፍተኛ እየሆነ መጥቷል። አሜሪካም ሆነች ኢራን የጦር ልምምዳቸውንና ኃይል ማጠናከራቸውን እንደቀጠሉ ነው። ላለፉት 47 ዓመታት ያክል ጸረ አሜሪካ፣ ጸረ እስራኤልና ጸረ ምዕራባውያን ፖሊሲን ሲያራምድ የቆየው የኢራን እስላማዊ አስተዳደር ባለፉት 2 ወራት እንዳጋጠመው ውጥረትና ፈተና አጋጥሞት አያውቅም ተብሏል። የአያቶላዎች አስተዳደር በሀገር ቤት በህዝባዊ አመፅ፣ በውጭ ደግሞ በአሜሪካ እየደረሰበት ያለው ተጽዕኖ እጅግ በጣም ከፍተኛ ነው ተብሏል። አንዳንድ አቋማቸውን አይቀይሩም የሚባሉት የዓለም ለሀያሏ ሀገር ዩኤስ አሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራንን በሰላማዊ መንገድም ሆነ በጦርነት ሳያንበረክኩ አርፎ የማይቀመጡ መሆኑ ይገለጻል። ኢራን አሜሪካ ላስቀመጠችላት ቅድመ ሁኔታ አዎንታዊ ምላሽ ካልሰጠች የጦር እርምጃው አይቀርላትም የሚሉ ብዙ አካላት አሉ። የጦር ዝግጅቱም እንደቀጠለ ነው። በቅርብ ቀናት ውስጥ አሜሪካ ኢራንን ታጠቃለች የሚለው ግምትም ጨምሯል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይቀንሳል። በአንዳንድ አካባቢዎች አልፎ አልፎ ይዘንባል። ነገ አርብ ግን ሞቃታማ አየር ጸባይ ይኖራል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 13፣ በቴልአቪቭና አካባቢዋ 18፣ በሃይፋና አካባቢዋ በተመሳሳይ ሁኔታ 18፣ በኤርሸባና አካባቢዋ 17፣ በኤላትና አካባቢዋ 23 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ዘገባዎች ባጭሩ ወደ እናንተው እናደርሳለን። በዕለተ ሐሙስ የካቲት 19 ቀን 2026 ዓ.ም አራቱ የእስራኤል ዋና ዋና ጋዜጦች ኢዲዮት አህሮኖት፣ ማዕሪብ፣ ሃሬጽ እና የእስራኤል አየም ለዝግጅት ክፍላችን ደርሰዋል። አራቱም የእስራኤል ጋዜጦች ዛሬ ትኩረት አድርገው ካቀረቡት ዘገባ መካከል አንዱ አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ ተቃርባለች የሚለውን ጉዳይ ነው። የማዕሪብ ጋዜጣ በጥበቃ ላይ በሚል ርዕስ እንደዘገበው ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጦራቸው ጥቃት እንዲፈጽም ለማዘዝ ተቃርበዋል በማለት የቅርብ ሰዎቻቸው መናገራቸውንና ጎን ለጎን ደግሞ አሜሪካን ወደ መካከለኛው ምስራቅ ተጨማሪ የጦር ኃይል እያስገቡ እንደሆነ ዘግቧል። አሜሪካ በኢራን ላይ ወታደራዊ ጥቃት ትፈጽማለች የሚለው ሀሳብ እየተጠናከረ በመምጣቱም እስራኤል የጦሯንም ሆነ ሌላ ዝግጅቷን ከፍ አድርጋ ትገኛለች ብሏል የማዕሪብ ጋዜጣ። ኢዲዮት አህሮኖት ጋዜጣም አሜሪካ በኢራን ላይ ጥቃት ለመፈጸም ተቃርባለች፣ በአካባቢውም የጦርነት አየር እየነፈሰ ነው በማለት ዘግቧል። የአሜሪካና ኢራንን ከፍተኛ አመራሮችን ፎቶግራፎች ጋዜጣው በፊት ገጹ በመለጠፍ የአሜሪካ ጥቃት በኢራን ላይ መቃረቡንና ይህን ተከትሎም እስራኤል በከፍተኛ ተጠንቀቅ ላይ የምትገኝ መሆኑን ዘግቧል። የሃሬጽ ጋዜጣም አሜሪካ በኢራን ላይ ጥቃት ተፈጽማለች ተብሎ እየተጠበቀ እንደሆነና በተወሰኑ ቀናት ውስጥም የአሜሪካ ጥቃት ተፈጻሚ ይሆናል የሚል እምነት በእስራኤል በኩል መኖሩን ዘግቧል። አሜሪካ ኢራንን ብታጠቃም ኢራን አስቀድማ እስራኤልን ታጠቃለች ተብሎ አለመገመቱን የሃሬጽ ጋዜጣ ዘግቧል። የእስራኤል አየም ጋዜጣም ጦርነቱ መቃረቡን፣ አሜሪካውያን በኢራን ላይ ከባድ ጥቃት ይፈጽማሉ ተብሎ መገመቱን፣ የአሜሪካ ጥቃትም ከቀናት እስከ ሳምንታት በሚቆጠር ጊዜ ውስጥ ተፈጻሚ ይሆናል፣ ኢራን በድርድሩ ብዙም የምትተወው ነገር ይኖራል የሚል እምነት በአሜሪካን በኩል እንደሌለና በእስራኤል በኩል ዝግጅቱ መቀጠሉን፣ በተለይ የአየር መቃወሚያዎች የበለጠ መጠናከራቸውንና
ኢራን አስቀድማ ልታጠቃ ትችላለች የሚል ግምት መኖሩም የእስራኤል ሀዮም ጋዜጣ የራሱን ዘገባ ተመልክቷል። በአጠቃላይ አራቱ ጋዜጦች በአሜሪካና ኢራን ከአሁን በፊት የተካሄዱ ሁለት ድርድሮች ተስፋ አላቸው ቢባሉም ኢራን የአሜሪካን ቅድመ ሁኔታዎች ልታሟላ ስለማትችል አሜሪካ በቅርብ ቀናት ውስጥ ኢራንን ታጠቃለች ተብሎ ይጠበቃል ብለዋል። እስራኤልም ጥቃት ይሰነዘርብኛል በሚል ስጋት አስፈላጊውን ቅድመ ዝግጅት ማድረጓን ጋዜጦች በዛሬ ዘገባቸው በሰፊው ተመልክተው ለአንባቢያን አቅርበዋል። የሐሬጽ ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል ፕሬዝዳንት ትራምፕ ያቋቋሙት የጋዛ ሰርጥ የሰላም ሸንጎ ወይም ምክር ቤት ዛሬ የመጀመሪያ ስብሰባውን በዋሽንግተን ያካሂዳል። ስብሰባው የሚካሄደው በአሜሪካ ዋና ከተማ ዋሽንግተን ዲሲ ነው። በሰላም ምክር ቤቱ እስራኤልን ጨምሮ 27 ሀገራት እስካሁን አባል መሆናቸው መረጋገጡ ይታወሳል። የሰላም ሸንጎ ዛሬ በሚያካሄደው ስብሰባ የጋዛ ሰርጥን መልሶ ለማቋቋም የገንዘብ መዋጮ እንዲሆን ጥረት ያደርጋል። ወደ $5 ቢሊዮን ለማሰባሰብም ታቅዷል። አሜሪካ በእስራኤልና ሐማስ መካከል የተኩስ አቁም ስምምነት እንዲደረስ ማድረጓ ይታወሳል። የጋዛ ሰርጡ የተኩስ አቁም ስምምነት ባለ 20 ነጥብ መሆኑም ይታወቃል። የተኩስ አቁም ስምምነቱን ደረጃ በደረጃ ተግባር ላይ ለመዋል ጥረት እየተደረገ መሆኑን ሐሬጽ በዛሬ ዘገባው ተመልክቷል። የኢዲዮት አህሮኖት ጋዜጣ በእስራኤል ጦር ተኩስ በጋዛ በስህተት የተገደለው የ21 ዓመቱን የኦፍሪ ያፌን ጉዳይ ዘግቧል። መጋቢ የ50 አለቃ ኦፍሪ ለወታደራዊ ዘመቻ ወጥቶ በራሱ ጦር ጥይት ተኩስ ተገድሏል። ኦፍሪ ጻንኻኒም በተባለው የጦር ክፍል ተዋጊ ነበር። ቤተሰቦቹ እሱ የመጨረሻ መስዋዕት የከፈለ ወታደር ይሆናል የሚል እምነት ያላቸው መሆኑን ገልጸዋል። ማዕሬብ የ18 ዓመት ወጣት በሞተር ሳይክል ተሳፍሮ ከፖሊስ ኬላ ሲደርስ እንዲቆም ሲጠየቅ ፈቃደኛ ባለመሆኑ በጥይት ተኩስ የተገደለበትን ሁኔታ ማኻሽ የተባለው ፖሊሶችን የሚመረምረው አካል ጉዳዩን እያጣራ እንደሆነ ማዕሬብ ዘግቧል። በሌላ በኩል በእስራኤል አረብ ሰፈሮች በሚገኙ መንገዶች ስርዓት አልበኝነቱ የበለጠ ቀጥሏል። በአይፋ ከተማ 2 ወጣቶች ትላንት ተገድለዋል። የአረብ ማህበረሰብ የእርስ በርስ ግጭትም በየቀኑ ደም ማፋሰሱ እንደቀጠለ መሆኑን ማዕሬብም ሆነ ሌሎች ጋዜጦች በዛሬ ዘገባቸው ተመልክተዋል። ማዕሬብ ዛሬ ካቀረባቸው ዘገባዎች መካከል አንዱ የህንድ ጠቅላይ ሚኒስትር በቅርቡ እስራኤልን ሲጎበኙ የከፍተኛው ፍርድ ቤት ፕሬዝዳንት በክኔሴት እንዲገኙ በጥምሩ መንግስት በኩል ጥሪ ካልተደረገላቸው የተቀናቃኝ ፓርቲዎች ሊቀመንበር ያይር ላፒድም ለህንዱ ጠቅላይ ሚኒስትር በሚደረገው የክኔሴት ክብር ግብዣ እንደማይገኙ ማስጠንቀቃቸውን ዘግቧል። እንደሚታወቀው በጥምሩ መንግስትና በከፍተኛው ፍርድ ቤት መካከል ብዙ አለመግባባቶች አሉ። ክኔሴቱ ሲመሰረት በነበረው ዝግጅትም የከፍተኛው ፍርድ ቤት ፕሬዝዳንት አልተጋበዙም። የህንድ ጠቅላይ ሚኒስትር እስራኤልን ሲጎበኙና በክኔሴት ሲቀርቡ የከፍተኛው ፍርድ ቤት ፕሬዝዳንትም ሊጋበዙ ይገባል የሚል ጥሪ የተቀናቃኝ ፓርቲዎች ሊቀመንበር ያይር ላፒድ አቅርበዋል። ለላፒድ ጥሪ የክኔሴት አፈ ጉባኤ አሚር ኦሃና ምላሽ ሰጥተዋል። እስራኤል ከውጭ ሀገራት ጋር ያላትን ግንኙነት ለማስፋፋት የምታደርገውን ጥሪ ከውስጥ ፖለቲካ ጋር ማያያዝ ተገቢነት የሌለውና ተቀባይነት የማያገኝ ነው በማለት ምላሽ መስጠታቸውን ማዕሬብ ዘግቧል። የኢዲዮት አህሮኖት ጋዜጣ በእስራኤል አደገኛ የተባሉ መንገዶችና የሚደርሱ አደጋዎችን ዘግቧል። አደገኛ ከተባሉ መንገዶች መካከል ቁጥር 4፣ ቁጥር 5፣ ቁጥር 6፣ ቁጥር 20፣ ቁጥር 60፣ 44፣ 461፣ 412፣ 25 ዋነኞቹ መሆናቸውን የኢዲዮት አህሮኖት ጋዜጣ ዘግቧል። ማዕሬብም በየጊዜው በሚደርሱ የመኪና አደጋዎች የሚሞቱና የሚቆስሉ ዜጎችን ቁጥር በዝርዝር አቅርቧል። በ2026 ዓ.ም 734 ዜጎች በመኪና አደጋ ቆስለዋል ብሏል። በ2025 ዓ.ም ከ13000 በላይ ዜጎች ቆስለዋል። 170 ዜጎች በከተሞች መካከል በተፈጠሩ የመኪና ግጭቶች ሕይወታቸው አልፏል። በ2004 ዓ.ም ከ13400 በላይ ዜጎች ቆስለዋል። በአጠቃላይ በእስራኤል በየጊዜው የመኪና አደጋ ብዙ ጉዳት እያደረሰ መሆኑና 2026 ዓ.ም እንደባለፈው ዓመትም በጣም አስቸጋሪ ዓመት ይሆናል የሚል ግምት ኦሪያሮክ በተባለውና የመኪና አደጋዎችን የሚዋጋው ክፍል ዋና ስራ አስኪያጅ መናገራቸውን ማዕሬብ በዛሬ ዘገባው ተመልክቷል። ሐሬጽ በዛሬ ዘገባው የካንሰርን በሽታ በመከላከሉ ዙሪያ የሚደረጉ የሕክምና ውጤቶች እንክብካቤዎች እየተሻሻሉ መጥተዋል ብሏል። ጎን ለጎን ደግሞ በካንሰር የሚያዙ ዜጎች ቁጥርም እየጨመረ ነው ብሏል። በዚህ ምክንያትም በመንከባከቢያ ቦታዎች ተገቢውን የሕክምና እርዳታ ለመስጠት ችግር እንዳለና በተለይ በሰሜንና ደቡብ እስራኤል የሚኖሩ ዜጎች ከካንሰር ጋር በተያያዘ ሕክምና ለመቀበል ወደ መካከለኛው የሀገሪቱ ክፍል ለመምጣት መገደዳቸውን ሐሬጽ ዘግቧል።
የተከበራችሁ አድማጮቻችን ጋዜጦች ዛሬ ካቀረቧቸው በርካታ ዘገባዎች መካከል ዋና ዋናዎቹ ይህን ይመስሉ ነበር። ፕሮግራማችን ይቀጥላል። አሁንም ቆይታችሁ ከኛ ጋር ይሁን። የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን እንዲመለከትልን የቅድመ ክኔሴት አባል አቶ ሽሎሞ ሞላን ጋብዘናል። ጤና ይስጥልን አቶ ሽሎሞ፣ እንደምን አደርግ? ጤና ይስጥልን አቶ ሰጠኝ፣ እንዴት አደርግ? ደህና ነኝ። እንደምን ሰላም ነው ወይ? ሰላም ነው፣ እግዚአብሔር ይመስገን። በጣም ነው የምናመሰግን። ችግር የለም። እንግዲህ ትልቅ ትኩረት የተሰጠው አሁን አሜሪካ በቅርብ ቀናት ውስጥ ኢራንን ታጠቃለች የሚለው ነው እና እስካሁን የተገመተው ሁሉ እውን ሊሆን ነው ወይ አቶ ሽሎሞ? ጦርነት ለማንም አይበጅም። ጦርነት ጥሩ አይደለም። አንዲት ሀገር በአንድ ሀገር ላይ የምትዘምተው አማራጭ ሲታጣ ነው። የዚያች ሀገር ህገ መንግስት ወይ በዛች ሀገር ተግባር የሌላውን ሀገር ጥቅም የሚነካ ከሆነና ያች ሀገር ደጋግማ ተጠይቃ ተሸምግላ ተው ባካችሁ ተብሎ ተለምኖ ዲፕሎማሲን ልመና ተደርጎ አቋማቸውን በማጽናት እንዲያውም የበለጠ እኛ እንጎዳለን ብለው በመነሳታቸው በተለይ የኢራን አገዛዝ ከ1979 ዓመተ ምህረት በፊት የነበረው አገዛዝ ልክ እንደ ሳውዲ አረቢያ እንደ ሌሎች አገሮች ንጉሳዊ አገዛዝ ነበርና ይሄ በ79 ዓመተ ምህረት አብዮታዊ ለውጥ አድርጎ የመጣው አገዛዝ ግን በጣም አክራሪ የሺዓ የሚባለው በአሊ የሚመራውን የእስልምና ሃይማኖት ተከታይና በዓለም ውስጥ ይሄ እስልምና ሃይማኖት መስፈን አለበት ብለው የሚያምኑት ነውና ያን ለማድረግ የመጀመሪያው አጀንዳቸው ትንሹን ሰይጣን ማጥፋት፣ ከዛ በኋላ ሁለተኛውን ሰይጣን ትልቁን ሰይጣን ደግሞ ፊት ለፊት መጋፈጥ ነው። ትንሹ ሰይጣን ብለው የሚጠሩት ይሁዲዎችንና እስራኤልን ሀገር ሲሆን ትልቁ ሰይጣን ደግሞ የአሜሪካ ነው እና ከ79 ዓመተ ምህረት ጊዜ ጀምሮ ያው እንግዲህ ሁለት ትውልድ ሊሆን ነው ማለት ይቻላል። 5 ዓመት እነዚህ እቺ ሀገር የሽብርተኛን ባለም በማስፋፋት የእነሱን ርዕዮተ ዓለም የሚከተል ደግሞ ወታደራዊ ትጥቅ በማስታጠቅ እንደ ሂዝቦላ የወተት ዝንቦች ምላቸው እንደ ሁቲዎች እንደ ሐማስ እንደ ጂሃድ ኢስላሚ ደግሞ ከዚህኛ ጎረቤት ሐማስ መጨረሻ ላይ ምን እንዳደረገ ባለፈው 2 ዓመት እናውቃለን። በውጭ ሀገር ደግሞ በተለያዩ ሀገሮች በአርጀንቲና በተለያዩ ቦታዎች የሽብርተኝነትን ጸረ አሜሪካና ጸረ እስራኤል ድርጊቶችን ሲያደርጉ ቆይተዋል። አሁን መጨረሻ ላይ በተለይ በዚህ 20 ዓመት ውስጥ ደግሞ የኒውክሌር ቦምብ ተሸክመው እነዚህን ሀገሮች ጠላቶቻቸውን ለማጥፋት ነው እና እነሱ በእርግጥ የሱናና ሺዓ የሚባለው የእስልምና ርዕዮተ ዓለም በጣም ከፍተኛ ተቃውሞ አላቸው። አንዱ ለምሳሌ ሱናዎች እነ ግብጾች እነ ሳውዲ አረቢያ በተለይ እንደዚህ አይነት ሀገሮች አሉና በአጠቃላይ አሁን ለተደረገው ጦርነት ያው እስራኤል ፊት ለፊት ተጋፍጣ ነበር። የኒውክሌር ቦምብ ፕሮግራሟን በዲፕሎማሲ ደረጃ ኦባማ ለምሳሌ በተፈራረመው ፊርማ ምንም ሊያቆሙ ስላልቻሉ ትራምፕ ሰርዘው እነሱ ቀጥታ በጣም በኃይለኝነቱ ማለት ነው በኃይለኝነቱ የኒውክሌር ቦምብ ለመሸከም ጥረት እያደረጉ ደቂቃይቱ ላይ ሲደርሱ ያው እስራኤል እርምጃ ወስዳ የ12 ቀን ጦርነት አካሄዳ ያ ፕሮግራም እንዳይጠፋ ሳይሆን እንዲዘገይ አድርገዋለች እና ከዛን ጊዜ ጀምሮ የአሜሪካ መንግስት ተው ታገሱ ይሏቸው እምቢ እያሉ ነው ያሉት። አሁንም ቢሆን እየቀጠሉ ነው ያሉት። ያ ብቻ ሲሆን የተምዘግዛጊ መሳሪያዎቻቸውን የበለጠ እስራኤል ብትጎዳቸውም ባለፈው የበለጠ እያመረቱ ያዘጋጁ በፊት በእኛ ላይ ያደረጉትን ጥቃት እንደገና መልሰው ለማድረግም እቅድ እንዳላቸው እየታወቀ ነው እና አሁን የአሜሪካ መንግስት መጨረሻ ላይ ይህን መንግስት በወታደራዊ ጥቃት
ለሚጎዳ ከሆነ የመንግስት ለውጥ ካልሆነ ዞሮ ያው ነው የሚሆነው ቢወግጡ ውሃ ነው የሚሆነው እና አሁን ያለንበት ሁኔታ ትራምፕ የዲፕሎማሲ ሂደቶችን እያካሄደ ነው በሰላማዊ መንገድ ለመፍታት ግን ያ የሚደረገው ጥረት መጨረሻ ላይ በተለይ ለራሱ ማህበረሰብ ለአሜሪካ ማህበረሰብ ጦርነት ከመሄድ በፊት ለምን ነው አንተ በዲፕሎማሲ ችግሩን ልትፈታ አልቻልከው ተብሎ እንዳይጠየቅ የሚደረግ ነገር እንጂ እኔ እንደማየውና እንደማስበው አቅጣጫው መጨረሻ ላይ አሜሪካ መንግስት እስራኤልም ተሳታፊ ይሆናለች ሌሎች ሀገርም ተሳታፊ ይሆናሉ የኢራን መንግስት የሚወገድበት መንገድ ሳይፈልግ አይቀርም በተለይ የዛሬ ወር በፊት እንደምታስታውሰው 3 ሳምንት አካባቢ አቶ ሰጠይ የራሳቸው ህዝብ እንኳን መንግስቱን ተቃውሞ የኢኮኖሚ ጫና ስላለባቸው ማዕቀብ ስላለባቸው የዲሞክራሲ መብታችን ይከበርልን ብለው በሚወጡት እኮ እንደ ዶሮን ያረዷቸው ሆስፒታል ውስጥ እንኳን ተቃዋሚዎችን እየገቡ ነው የገደሏቸው ለራሳቸው ዜጋ ምንም አይረና የማያደርጉ ለአሜሪካና ለእስራኤል ህዝብ ረህራ ያደርጋሉ ተብሎ ስለማይገመት ምንም አማራጭ የለም መጨረሻ ላይ ወደ ጦርነቱ መካሄዱ አይቀርም ይያስባል አሁን እንደዛ ከሆነ እስራኤል ዝግጁነት ምን ያክል ነው ኢራንስ በእስራኤል ላይ እንደው ጥቃት የማድረሷ ኃይል እንዴት እንታየዋለን እኛ ተሞክሯል ተደርጓል ማለት ያው በ12 ቀን ጦርነት ከነሱ ጋር ፊት ለፊት ከዛ በፊትም ወደ 500 600 ሚሳኤሎችን ተኩሰው እስራኤል በአየር ላይ ያው አንሻፋ አስቀርታቸዋለች እንዳልኩ ነው ቅድም እነሱ የሚያዩት እስራኤልንና አሜሪካን በአንድ ሳምባ የሚተነፍሱ ሀገሮች ናቸው ብለው ስለሚያስቡ የአሜሪካ ወታደር እንኳን እነሱ የሚጎዳቸው ቀጥታኛን ወደኛ ተኩስ መተኮሳቸውና እስራኤልን ለመጉዳት ጥረት ማድረጋቸው አይቀርም ምክንያቱም ብዙ ጊዜ ደግሞ የሚያስቡት በተለይ ከዚህ አካባቢ በማዕከለኛው ምስራቅ የዓለም ነቀርሳ እስራኤል ናት ብለው ነው የሚያስቡት ኢራኖች በተለይ ኢራን አገዛዝ ማለት ነው ህዝቡ ማለት አይደለም እና አሜሪካ በእነሱ ላይ እርምጃ ከወሰደች እነሱ ወደኛ መተኮሳቸው አይቀርም ጉዳትም ሊያደርሱብን ይችላሉ ግን እኔ ተስፋ የማደርገው የኛ መከላከያ ባለፈው 90% የሚሆነውን ሚሳኤል እንደተከላከሉት 10% በእርግጥ ያመለጠ ወድቋል አሁን ከዛ በኋላ አዳዲስ የገቡ መከላከያዎች አሉ እንደ ሌዘር የሚባል አለ የጨረር የሚሰራው ማለት ነው የጨረር የሚሰራው ሚሳኤል የሚያከሽፈው እንዲሁም ሌሎች ነገሮችም አሉ እስካሁን ድረስ እስራኤል አልተጠቀመችባቸው መሳሪያዎች አሉ ተብሎ ይገመታል እስራኤል እንደማስበው ከሆነ ተዘጋጅታለች ብዬ አስባለሁ እና ግን በአጠቃላይ ስንመለከተው አሜሪካንና ኢራንን በጦርነት ኃይል ማወዳደር አይቻልም አቶ ሰጠኝ ምክንያቱም አሜሪካ ሀያላን መንግስት ናት በዓለም ደረጃ ብዙ ቴክኖሎጂ ያላት የወታደራዊ ውጊያ ስትራቴጂዋ ደግሞ በኃይልና የታወቀ ነው ራሳቸው በእርግጥ ኢራኖች እያጦሱት ነው ያለው የራሳቸውን ከበሮም ግን እንደመስለኝ ከሆነ አይችሏቸውም ልክ ሳዳም ሁሴን በኢራቁ መሪ ታሪክ አዚዝ የሚባል የውጭ ጉዳይ ሚኒስትር ነበረው እሱን እየላከ እንዴት አድርጎ ሲናገር እንደነበረ ያ ነው አሁን ትውስታ ያለና ታስበው አሜሪካና ኢራን ማለት የጥንቸልና የዞን ጦርነት መስሎ ይታየኛል አዎ በጣም ሌላው ወደ ሌላ ርዕሰ ጉዳይ ስናልፍ እንግዲህ ፕሬዝዳንት ትራምፕ ያቋቋሙት የሰላም ምክር ቤት ዛሬ በዋሽንግተን ስብሰባ ያካሂዳል ተብሏልና እንደው ገንዘብ ያሰባስባል የዛ ሰርጥን የመልሶ ማቋቋም ሁኔታም ይመለከታል ተብሏልና ምን ያክል ውጤታማ ሊሆን ይችላል የአሜሪካው ፕሬዝዳንት በፍልስጤሞችን ጉዳይ በተመለከተ ያዛ ጦርነት እንዲያቆም አድርገዋል የተጠለፉት የኛ ወገኖች እንዲለቀቁ ተደርጓል አዲስ ቴክኖክራት የሚባሉት ወይም ደግሞ ገለልተኞች ሚኒስትሮች ተቋቁመው አዛን የሚመሩት ግን እነዚህ ገለልተኞች አይደሉም የፍልስጤም ራስ አስተዳደር ቡድን ናቸው እስራኤል ለፖለቲካ ስለሚመች ግን ገለልተኛ ናቸው ይበለ ይተናገራል እንጂ ያን አስተዳዳሪ ያለ አሁን አዛ የፈረሰች ሀገር ናት አዛ የፈረሰች ሀገር እንደሆነ መልሶ ለማቋቋም ጥረት እየተደረገ ነው
ያዛን ጉዳይ በተመለከተ እስራኤል ሙሉ በሙሉ ድል አድርጋለች ማለት አይቻልም። እስራኤል ድል አድርጋለች ማለት የሚቻለው ይህ ጦርነት ከተካሄደ በኋላ ያው ሐማስ የጦር መሳሪያውን እስካልፈታ ድረስ እስራኤል አሸንፋለች ማለት አይቻልም። ጠቅላይ ሚኒስትራችን ቢንያሚን ኔታንያሁ በዕብራይስጥ እንዲያውም ኒጻሆን ሙኽላት ብለው ነበር። ኒጻሆን ሙኽላት ማለት ምንም የማያጠራጥር አሸናፊነት እያሉ ዛቻ አልበለው ወይም ንግግራቸውን ተናግረው ንግግር ያ ግን ከሰማይና ከመሬት የራቀ ነው። ምክንያቱም የሐማስን ህዝብ የትም መውሰድ አይቻልም። የሐማስ ታጣቂ በተለይ አሁን 43% እነሱ በሚገዙት ኃይላቸው በጣም ተጠናክሮ እየተጠናከረ ነው ያለው፣ እንደገና እየታደሰ ነው ያለው። እድሜ ለነ ኳታር እና ለነ አርዶዋን የቱርኮች መሪ እነሱን ለማዳን ጥረት እያደረጉ ነው። እዚህ ላይ የአሜሪካውን ፕሬዚደንት ዶናልድ ትራምፕም ያሳመኑት መስሎ ይታያል። እና አዛ ላይ ያለው ሂደት የእስራኤል አሸናፊነት እስካሁን ድረስ አልተረጋገጠም። አሸናፊነት ይረጋገጣል የሚለውን ሁኔታ በእርግጥ ሌሎች ላይ ቀበሉት ይችላሉ። እኔ የምለውን ግን እንደማስበው ከሆነ የሚሆን አይመስለኝም። ከእንግዲህ በኋላ እስራኤል ተመልሳ ወደ ጦርነት አዛ ውስጥ አትገባም። ምናልባት በዲፕሎማሲ ሂደቱ የተወሰነውን ያህል አንዳንድ የጦር መሳሪያዎች ሊፈቱ ይችላሉ። ግን ሐማስ ሙሉ በሙሉ የጦር መሳሪያውን ይፈታም ብሎ የሚያስብ ካለ የቆመ ህልምኛ ነው ማለት ይችላል። ዋናው ጉዳይ እንዴት ነው እንግዲህ እስራኤል የምትፈልገው ሐማስ የጦር መሳሪያ ትጥቁን እንዲፈታ ነው። ይቻላል ወይ ነው? እኔ እንደማየው ከሆነ አቶ ሰጠኝ እኔ ሰውን ማሳሳት አልወድም። እንደኔው እይታና እንደኔው ትንተና ለዛ ነው ዛሬ ጠዋት አንተ ጋብዘህ ትንተና ሰጠኝ አልከኝ። እንደማየው እንደምገምተው ካለ የሥራ ልምድም ከእንግዲህ በኋላ እስራኤል ተመልሳ ወደ አዛ አሁን ቅርብ ጊዜ ውስጥ የሐማስን የጦር መሳሪያ ለማስፈታት ጦሯን እዛ ወደ አዛ ትገባለች የሚለውን እኔ አላምንበትም። ምክንያቱም አንድ ጦርነት ካለቀ በኋላ ተመልሰው ወዲያውኑ ጦርነት አታካሂድም። እና አሁን ያሉት ሂደቶች በእርግጥ ለዚህ መንግስት የማይዋጡ ናቸው። በተለይ ለነ ቤንግቪር በነ ስሞትሪች የፖለቲካ ቤዛቸው የሚያስበው ሌላ ስለሆነ እየቀባቡት ነው እንጂ ተመልሰን ወደ ጦርነት አንሄድም። አቶ ሰጠኝ ያው በተቻለ መጠን በእርግጥ የአሜሪካ መንግስት ግፊት ሊያደርግ ይችላል። በተለይ በዚህ በፍልስጤም አስተዳደሮች በራሳቸው አስተዳደር አማካኝነት ሐማስ ስልጣኑን ለመቀማት ጥረት ያደርጋሉ። ምናልባት ሞዴሉ ሊሆን የሚችለው እንደ ሂዝቦላና እንደ ሊባኖስ ነው ብዬ አስባለሁ። ምክንያቱም ሊባኖስ ላይ አዲስ የተመረጠ መንግስት አለ፣ አዲስ ፕሬዝዳንት አለ፣ አዲስ ጠቅላይ ሚኒስትርና ካቢኔ አለ። ሂዝቦላ ተሳታፊ አይደለም። ሂዝቦላ ደካማ ነው፣ ግን የጦር መሳሪያውን አልፈታም። አዛ ደግሞ እንደዛ ነው የሚሆነው። ቴክኖክራቶች ስልጣን ይይዛሉ። ኳታሮችና አሁን ዛሬ የሚደረገው ኢኒሼቲቭ በጣም ብዙ ገንዘብ ያስመጣላቸዋል። አዛን እንደገና ለመልሶ ለማቋቋም ይደረጋል። ሐማስ ግን እንዳለ ሆኖ የጦር መሳሪያውን ብዙም ባያስገባ ያለውን ይዞ እንደሚንቀሳቀስ ምንም ጥያቄ አይኖረውም ብዬ ነው የማስበው። ጥሩ አቶ ሽሎሞ በጣም ነው የምናመሰግን። በጠዋቱ እንግዲህ የሰጠህን ሰፊ የሆነ መግለጫ በጣም ነው የምናመሰግን። አመሰግናለሁ። መልካም ቀን ይሁንላችሁ። ሰላም ቻው። አመሰግናለሁ።